ትሬዲንግ ላይ ምንም ነገር ጋራንቲ የላችሁም። ያው ህይወት ላይ ጋራንቲ እንደሌለም ማለት ነው። ትሬዲንግ ላይ ደግሞ ምንም አይነት ጋራንቲ የላችሁም። ብዙ አመት ለፍታችሁም ፕሮፊት ላይ ሰጣችሁ ይችላል ማለት ነው። ዛሬ ስለዚህ ነው የምንወያየው። ዴይ 21 ላይ ደርሰናል ማለት ነው። ስለዚህ ትሬዲንግ በውጮቹ ወይም ምን ይሉታል በተለምዶ ኢትስ ኦል አባውት ፕሮባቢሊቲ ነው። ይሄ ማለት ምንድነው? ኦዶችን ነው ካልኩሌት የምታደርጉት። ይሄ ማለት ምን ሊፈጠር ይችላል እያላችሁ የገመታችሁ የምትወስዱትን ሪስክ ማለት ነው። እንዳልኳችሁ ቅድምም ገንዘብን ሪስክ በማድረግ ነው ገንዘብ ልትሰሩ የምትችሉትና ፕሮባቢሊቲ እዚህ ጋር በጣም ትልቅ ፋክተር ይሆናል ማለት ነው። ትሬዲንግ ምንድነው? የጌም ኦፍ ፕሮባቢሊቲ ነውና እንደ ጌም ማየት ትችላላችሁ። ጌሙን ደግሞ ጥሩ የምትጫወቱት የተለየ ኤጅ ሲኖራችሁ ነው። ለምሳሌ 1000 ሰዎች እዚህ ቦታ ተሰብስበው ወይም አንድ ላይ ትሬድ እናድርግ ቢባል ከ1000 ሰዎች የተሻለ ኤጅ ያላቸው ወይም የተሻለ ሲሜትሪ ያላቸው መረጃን የተሻለ ነገር ካልኩሌት ማድረግ የሚችሉት በሆነ ወይ ብቻ ከሌሎች የተሻለ መንገድ የሚሄዱ ሰዎች ከሆኑ ኦብቪየስሊ ኦቨር ታይም እነዚህ ሰዎች ገንዘብ እየሰሩ ይመጣል ማለት ነው። ስለዚህ ኤጅ ሲባል ምንድነው? ኤጅ ሲባል በማርኬት ደረጃ የተለያየ ቻርት ማንበብ ሊሆን ይችላል። ስትራቴጂያችሁ ተጠቅማችሁ ጀነራሊ አንድን ነገር በርካሽ ገዝታችሁ በውድ መሸጥ ማለት ነው። ወይም ደግሞ በውድ ሸጣችሁ በርካሽ መግዛት ማለት ነው። ምንም አይነት ሊሆን ይችላል። ኢንፎርሜሽን ኖሯችሁ ሊሆን ይችላል። መረጃ ቀድማችሁ ሰምታችሁ ሊሆን ይችላል። እነዚህ ነገሮች የተለያየ ነገር ተጠቅማችሁ በውድ ሸጣችሁ በርካሽ መግዛት ወይም ደግሞ በርካሽ ገዝታችሁ በውድ መሸጥ ማለት ነውና ኤጅ ማለት እሱን እንድትጠቀሙት ነው። አንዴ ብቻ አይደለም ደግማችሁ እንድትጠቀሙት ማለት ነው። ይሄ ኤጅ የሌላችሁ ሰዎች ከሆናችሁ ማርኬት ላይ ወይም ደግሞ ፖዚቲቭ ኤክስፔክታንሲ ከሌላችሁ የምትወስዱት ትሬድ ላይ ምን ይፈጠራል ማለት ነው? ኦቨር ታይም ጋራንቲድ የሆነ ሉዝ ያጋጥማቸዋል ማለት ወይም ሉዚንግ ስትሪክ ያጋጥማቸዋል። ለምን $100,000 አይሆንም? ለምን 100 ሚሊዮን አይሆንም? ሁሉም ሰው ይከስራል እንዳቅሙ ማለት ነው። ይሄ ነገር እንግዲህ ብዙ በታሪክም አይተነዋል። ብዙ ሰዎች ቢሊየን ሰርተው ዜሮ ሲገቡ አይተናል። ከትንሽ ብር ተነስተው ደግሞ ቢሊየን የሰሩ ሰዎችም አይተናል ማለት ነውና ትሬዲንግ ላይ የፕሮባቢሊቲ ኦድ እንደሆነ ተረድታችሁ በዚህ ኤጅ የራሳችሁን ነገር ክሬት አድርጋችሁ እያሳደጋችሁ ማትመጡ ከሆነ ትሬዲንግ ኦቨር ታይም ሉዝ የማድረግ ቻንሳችሁ ይጨምራልና እስቲ እናንተ እንዴት ታዩታላችሁ? እስቲ ከታች ኮሜንት ላይ ሳይውቁኝ። ቀጣይ ደግሞ የትሬዲንግ አንዳንድ ነገሮችን በደንብ እንወያያለን። መጫችሁ